ሰላም ሰላም የግሬስ ፋርማ ቤተሰቦች እንዴት ቆያችሁ? ሁሉ ሰላም። እንግዲህ ቻናላችን ላይ ያስቀመጥነውን መልእክት ሰው በአጭሩ ሳመራይዝ ለማድረግ እንሞክራለን። ግሬስ ፋርማ እንደሚታወቀው ያው ሲኦሲ ኤግዛም ለመውሰድ በጣም ጥቂት ጊዜ ነው ያለው። ስለዚህም ደግሞ እናንተ ሲኦሲውን በቀላሉ ፓስ ማድረግ እንድትችሉ እየረዳችሁ ዘንድ ለአጭር ጊዜ የሚቆይ ነገር ግን እጅግ በጣም ጠቃሚ የሆነ ቲቶሪያል ይዘንላችሁ መጥተናል። ስለዚህ ቲቶሪያሉ እንዴት ነው የሚሆነው? ቤዝድ ኦን ሚኒስቴር ኦፍ ሄልዝ በዛ ብሉ ፕሪንት መሰረት በማድረግ ይሆናል። እንደሚታወቀው ሲኦሲ ቤዝድ ኦን ሚኒስቴር ኦፍ ሄልዝ ብሉ ፕሪንት በምናይበት ጊዜ ፔሽንት ኬር የምንለው ዲስከቨር አባውት 53% ኦፍ ላይሰንስድ ኤግዛም እዚህ ስር ደግሞ እነ ፋርማሲውቲካል ኬር እነ ዲስፔንሲንግ ሰው ከድራግ ኢንፎርሜሽን ሲስተም ጋር ተያይዞ የሚመጡ ጥያቄዎችን ስለዚህ በፉል ፓኬጅ ውስጥ ከምናየው አንደኛው እና ዋነኛው ሲኦሲውን በጣም ከቨር ከሚያደርግበት ሰፊ ፓርት ፋርማሲውቲካል ኬር ነው። በሁለተኛ ደረጃ ደግሞ ፋርማሲውቲካል ቴክኖሎጂ ኢትስ ከቨር አባውት 12% ኦፍ አወር ላይሰንስድ ኤግዛም ሰው በዚህ ስር ደግሞ ከድራግ ዲስከቨሪ ጋር ታይዞ የሚመጡ ቤዚክ ኮንሰፕቶችን ሳመራይዝ ለማድረግ እንሞክራለን። ሌላው እዚህ ስር ፋርማሲውቲካል ሰው ከእሱ ጋር ሊያያዙ የሚችሉ ነገሮችን ለማየት እንሞክራለን። በሶስተኛ ደረጃ ደግሞ ፋርማሲውቲካል ሎ ኤንድ ሬጉላቶሪ አፈርስ 10% የሲኦሲያችንን ከቨር ያደርጋል። ስለዚህ በፉል ፓኬጃችን ከምናነሳቸው ሀሳቦች ውስጥ አንደኛው ይሄ ነው። ይሄ ደግሞ ኮመን ነው አይደለ? በጣም በተደጋጋሚ ከሬጉላቶሪ ጋር በተያያዘ በጣም ብዙ ጥያቄዎች ይመጣሉ። ሌላው ስኮላርስ ነው። ስኮላር በምናይበት ጊዜ የሲኦሲውን 3% ከቨር ያደርጋል። ሰው ስኮላር ውስጥ ለምሳሌ እነዚህ ሪሰርች ሜቶዶሎጂ ሊሆኑ ይችላሉ። ሪሰርች ሜቶዶሎጂ ላይ ቤዚክ ኮንሰፕት አሰ ፋርማሲስት ማወቅ ያለብንን ነገር ለማየት እንሞክራለን። ኢፒዲሞሎጂ፣ ባዮስታት ሰው ከነዚህ ጋር ፕላስ ደግሞ ከሪሰርች ኢን ፋርማኮሎጂ ተያይዞ የሚመጡ ጥያቄዎችን ሰው ሳመራይዝ ለማድረግ እንሞክራለን። ሌላ ፕሮፌሽናሊዝም ነው። ሰው ፕሮፌሽናሊዝም በምንልበት ጊዜ የሲኦሲያችንን 5% ከቨር ያደርጋል። ፕላስ ደግሞ ሰው እነዚህ ከኮሚኒኬሽን አስ ፋርማሲስት ሊነሱ የሚችሉ ኢሹዎችን ለማየት እንሞክራለን። ሌላው ፉል ፓኬጅ ላይ ከምናያቸው ሰው ፓርቶች ውስጥ አንዱ ሊደርሺፕ እንደ ማናጅመንት ነው። እኛው ደግሞ 14% የሲኦሲውን ኤግዛም ከቨር ያደርጋል። ሶ ዋት አር ደ ሜን ሮል ኦፍ ፋርማሲስት አስ ደ ሊደርሺፕ እንደ ማናጅመንት የሚለውን ቤዚክ ኮንሰፕት ሳመራይዝ ለማድረግ እንሞክራለን። በመጨረሻም ሄልዝ ፕሮሞሽን እንደ ዲዚዝ ፕሪቨንሽን ይሄ ደግሞ የሲኦሲውን 3% ከቨር ያደርጋል። እዚህም ደግሞ ሊመጡ የሚችሉ ጥያቄዎችን ሰው ለማየት እንሞክራለን። በተለያዩ ዓመተ ምህረት የወጡ ሲኦሲ ጥያቄዎችን ከነ ማብራሪያው ሰው ለማየት እንሞክራለን። እንዲሁም ደግሞ ኮመን ፎከስ ኤሪያ በአጭሩ ሰው ለማየት ሳመራይዝ ለማድረግ እንሞክራለን። ስለዚህ ዝግጅታችንን እንዳልናችሁ እያጠናቀቅን አለን። በቅርቡ ቲቶሪያላችንን እንጀምራለን። እንደገናም ደግሞ ያለን ቦታ ውስን ስለሆነ አሁኑኑ እንድትመዘገቡ ስንል ሰው መልእክታችንን እናስተላልፋለን። በደንብ ደግሞ መረጃ ሰው ለማግኘት በዩዘር ነማችን ኮንታክት ማድረግ ትችላላችሁ። ሰላማችሁ ይብዛ። ግሬስ ፋርማዎች ነን። ሁልጊዜ እንደምንላችሁ ቱጌዘር ዊ ካን። ኔክስት እስክንገናኝ ድረስ ባይ ባይ።